ሰላም ውድ ተከታታዮቻችን ዛሬም እንደተለመደው አሪፍ የህንድ ፊልም ይዘንላችሁ መተናል። ያለፉት ክፍሎች በዲስክሪፕሽን ሊንኩን ታገኙታላችሁ። በጥያቄው መሰረት ደግሞ ክፍል 2ን ይዘንላችሁ መተናል። ከመጀመራችን በፊት እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ በማድረግ ቪዲዮ ከተመቻችሁም ደግሞ ላይክ ማድረግ እንዳትረሱ። በዴቪ መግቢያ ላይ ድንገተኛ ፍተሻ ይኖርባቸዋል። ሱሪም ቡድኑ እንዲያመልጡና እሱን እንዲተዉት ይጠይቃቸዋል። ሺቫ ግን እምቢኝ በማለት እሱ ራሱ እንዲያመልጥ ይጠይቀዋል። ከመካከላቸው ከብዙ ክርክር በኋላ ኬላው ባዶ ይሆናል። እናም ከነሱ መኪና በስተቀር ምንም አይቀርም። ይህ ደግሞ ፖሊሶቹ እንዲጠረጥሯቸው ያደርጋል። መሳሪያዎቻቸውን ወደ እነርሱ ማነጣጠርም ይጀምራሉ። እናም እንዲንቀሳቀሱ የመጀመሪያዋን ጥይት ይተኩሳሉ። ሱሪ መኪናው ለመንቀሳቀስ ይወስናል። እናም ይጋጫል። ነገር ግን መኪናው በድልድዩ መሃል ላይ ትቆማለች። ሺቫ ፖሊሱን በመሳሪያ ያስፈራረዋል። ሱሪ ወርቁን ይዞ እንዲያመልጥም ይጠይቀዋል። ነገር ግን ሱሪ እሱም ቢሆን ወንድሙን ትቶ ለመሄድ አይስማማም። ጋሻ ይዞ በድልድዩ ላይ መጓዙን ይቀጥላል። የፖሊሶቹን ጥይቶች ሁሉም ይመክታል። መሬት ላይ በወደቀ ስልክ ይሄድና ስልኩ ይደውላል። የሚስጥር ቃሉንም ይናገራል። በዚያን ጊዜ የተኩስ ድምጽ ይቆማል። ሰላምታም ይሰጡታል። እንዲሄድም ይተውታል። በዚህ ሁኔታ ሱሪ በሺቫ ፊት ማንነቱ ታወቀ። ሺቫ በጣም ደንግጦ ነበር እና ምን ማድረግ እንዳለበት አያውቅም ነበር። ነገር ግን በአጠቃላይ ወርቁን ይዘው ይመለሳሉ። የዴቪ ነዋሪዎች ሁሉም ወደ ሆስፒታል ይሄዳሉ። እናቲቱ ከወለደች በኋላ ልጇን ስታይ በጣም አሳዛኝ ትዕይንት ይመለከታሉ። ምክንያቱም በእነሱ ዘንድ ይህ ነገር የተለመደ አይደለም። ይህችም ከዴቪ የወጣች የመጀመሪያዋ ሴት ነች። ይህ ደግሞ የዴቪ ነዋሪዎች ሁሉ በሱሪ ምክንያት እንዲያከብሩና ስላደረገው ነገር እንዲያመሰግኑት ያደርጋል። በእርግጥ ሙርጋን በእሱ ላይ በጣም ተናዶ ቆሟል። ይህ የሆነው ባደረገው እንቅስቃሴና ወርቁን አምጥቶ 4 ሰዎችን ካስፈታ በኋላ በፊታቸው ራሱን ስላረጋገጠ ነው። ከዚያ በኋላ ከአባቱ ጋር እንመለከተዋለን። እሱም የዚች መንደር ትልቁ መሪና ንጉስ ነው። የሙርጋንም አባት ነው። በአጠቃላይ በአይምሮ ውስጥ የሚመላለሰውን እንደሚያውቅና በሱሪ ላይ በማንኛውም መንገድ መበቀል እንደሚፈልግ ያሳውቀዋል። ነገር ግን ይህ ጉዳይ ሙሉ በሙሉ እንዲረሳ ይጠይቀዋል። ካልሰማው ግን እንደሚገለው ይነግረዋል። ምክንያቱም በየተልእኮው የሚያገኟቸው ትርፎች ከልጁ ስሜት በላይ አስፈላጊ መሆናቸውን በሙርጋን ፊት አምኗል። በሌሊት የዴቪ ነዋሪዎች እንደገና ለሱሪ ክብረ በዓል ያደርጋሉ። ሰዎች ሁሉም ለሺቫ ወንድምን ወደ ትክክለኛ ቦታ መጣው፣ ሱሪ አሁን ከኛ አንዱ ሆኗል ይሉታል። ሺቫ በእርግጥ በፊቱ በተገለጠ እውነት ገና እንደደነገጠ ነው። ሺቫ ሄዶ ከሱሪ ጋር ይነጋገራል። እንዲሄድም ይጠይቀዋል። ይህ የሆነው የዴቪ ነዋሪዎች በእሱ ስለሚያምኑና ይህንን እምነት አሳልፎ መስጠት ስለማይገባው ነው። ከዚህም በላይ ሱሪ በመካከላቸው መኖሩ ለእነርሱ ትልቅ ስጋት ይፈጥራል። ሱሪ ግን እዚህ የመጣው በተልእኮ ብቻ እንደሆነ ያሳውቀዋል። በምትኩም ሺቫን ልጁንና ሚስቱን ከመንደሩ አውጥቶ ወደ ህንድ እንደሚያስገባቸው ይነግረዋል። ስለ ልጅህ የወደፊት ጣፈንታ አስብ። እዚህ ምንም የወደፊት ጣፈንታ የለውም፣ ያድጋል፣ እናም እንዳንተ ወንበዴ ይሆናል እያለ ይነግረዋል። ከሺቫ ሰዎች አንዱ መጥቶም ንግግራቸውን ያቋርጣል። በጣም ተናዶ ነበር እና ሌላ ሰውን እየደበደበ መረጃውን አሳልፎ የሰጠው ይህ ሰላይ ነው ይላል። ይህ የሆነው ሲከታተለው ከቆየ በኋላ ነው። በእርግጥ ያ ሰው ያምነዋል። አንድ የፖሊስ መኮንን ከዴቪ እንዲያወጣው በምትኩ ወርቁ የሚረከቡበትን ቦታ ለመንግስቱ እንዲያሳውቅ እንደጠየቀው ይናገራል። እርሱም ስለ ልጁ የወደፊት ጣፈንታ በመፍራት ተስማምቷል። ሌላ ሰው መጥቶም የሙርጋን አባት መሞትን የሚገልጽ ዜና ይዞ ንግግራቸውን እንደገና ያቋርጣል። በዚያን ጊዜ ሁሉም ይጨነቃሉ። ምክንያቱም ሙርጋንን በልኩ ሊያስቆመው የሚችል ማንም የለም። በማግስቱ ሙርጋን ለአባቱ ለቅሶ ሲዘጋጅ እናየዋለን። የደስታ ስሜትም ይታይበታል። ይህ የሆነው ትናንት ማታ በዋናው የመዋኛ ገንዳ ውስጥ አጥምቆ የገደለው እሱ ራሱ እንደሆነ ካወቅም በኋላ ነው። ከዚያ በኋላ ሱሪ በፍጥነት ወደ ሆስፒታል ይሄዳል። እናም እዚያ አስተማሚዋን ያገኛታል። በእሷ ላይ በጣም ይናደዳል። ይህ የሆነው በዴቪ ውስጥ ከሱ ውጪ ሌላ ሰላይ እንደነበረ ካወቀው በኋላ ነው። ሌተናል ኮሎኔሉ ወደ እሱ ይገባል። ሱሪ ሺቫ ስለ መሳሪያዎቹ መያዣ መረጃዎቹን በሙሉ አስቀድሞ እንዳወቀ ያሳውቀዋል። ሱሪ ይህንን መረጃ ለነሱ ማስተላለፍ ከቻለ በዚያን ጊዜ ወንድሙን ልጁንና ሚስቱን ይዞ ማምለጥ ይችላል። ከዚያ በኋላ ሱሪ ወደ ሺቫ ይሄዳል። ጀልባና ቦርሳ አዘጋጅቶለትም ያገኘዋል። እንዲሄድም ያስገድደዋል። እንዲሁም ሱሪ ስለ ኮንቴነሩ ቁጥር በጠየቀው ጊዜ የበለጠ ይናደዳል።
ሺቫ ከዴቪላንድ ሰዎች እንዲጠየቁ ሰዎችን እንደላኩና እውነቱን ይዘው ከመመለሳቸው በፊት በፍጥነት ከዚህ ማምለጥ እንዳለበት ይነግረዋል። ነገር ግን ሱሪ እጅ አይሰጥም። በንግግሩ መሃል እናቱ ገና በህይወት እንዳለችና የእናቱ መሞት ሱሪ ከተጓዘችበት ውሸት አንዱ እንደነበረ ሺቫ እስኪያውቅ ድረስ ይከተለዋል። ሺቫ የበለጠ ይናደዳል። ሱሪ ስለ ኮንቴነሩ ቁጥር ይነግረዋል። ነገር ግን ኮንቴነሩን ራሱ እንደሚረከበው ይነግረዋል። ፖሊሶች የመሳሪያዎቹን ኮንትሮባንድ ለመከላከል በዚያን ጊዜ ሺቫን መግደል ነበረባቸው። አሁን ሱሪ በሁለት ሰዓት ውስጥ ሆኖ ግራ ተጋብቷል። ለፖሊስ የኮንቴነሩን ቁጥር ነግሮ ወንድሙን ማጣት ወይስ በመንደር ውስጥ ቆይቶ እነሱ እንዲገሉት መፍቀድ? በሌሊት ድንገት ሺቫ ደንግጦ ተቀምጦ ያስባል። ሚስቱ መታም ሱሪ አንተን እንደሚወድህና በአንተ ላይ እንደሚያብድ ያስታውቃል። በመካከላቸው ያለውን ልዩነት ምንም ይሁን በቃ ይቅር በለው ትለዋለች። የሌተና ኮሎኔሉ ስልክም ያወራል። ሱሪ በእቅዱ መሰረት እየሄደ እንዳልሆነ የተሳሳተ መረጃ እየሰጣቸው እንደሆነና ተልእኮውን እንደሚያበላሸው ይህንን ተልእኮም በአስቸኳይ ማቆም እንዳለበት ይነግረዋል። ሌተና ኮሎኔሉ የእኛ ተልእኮ መሳሪያዎቹ ብቻ እንደሆኑ ታስባለህ እንዴ? እኛ የጉዳዩን ስርና እነዚህ መሳሪያዎች ወደ ውጭ የሚልኩትን ሰዎች ማወቅ እንፈልጋለን ይለዋል። የሆነውና ያለፈው ሁሉ በሌተና ኮሎኔሉ የታቀደ እንደነበርም እንረዳለን። እንዲሁም በዚህ መንደር ውስጥ እንደ ሲልቫና ሌሎች ከአንድ በላይ ሰላዮችን መልምሏል። ሲልቫ ወደ ሌተና ኮሎኔሉ ቤት ይሄዳል። እናም የመጨረሻውን ተልእኮ ይቀበላል። እርሱም ሄዶ ለሞርጋንና ለዳኞቹ ሱሪ ፖሊስ እንደሆነ ማሳወቅ ነበር። ሞርጋን ሲልቫን ወጥቶ እንዲፈልገውና እንዲገሉት ይጠይቀዋል። በዚህ ቅስፈት ሱሪ ከአስተማሚዋ ጋር ይቆማል። እያለቀሰም የውስጡን ይነግራታል። ወንድሙን ምን ያክል እንደሚወደውና ወንድሙ ለሱ ግድ እንዳልነበረው ሊሞትም እንደሚችል ያሳውቃታል። በዚሁ ጊዜ የመንደሩ ነዋሪዎች በአባቱ መሞት ምክንያት በሞርጋን ቤት ተጋብዘዋል። ሺቫ በዚያን ጊዜ ስለ ምግቡ ተጨንቆ ነበር። ለመብላትም እምቢ ይለዋል። ለሚስቱም ለእሷም ሆነ ለልጇ እንዳይበሉ ምልክት ይሰጣታል። ሞርጋንና ዳኞቹም ይመጣሉ። ሺቫን በእውነቱ ይጋፈጡታል። በኬላው ላይ በትክክል ምን እንደተፈጠረ እንዲያሳውቃቸው ይጠይቁታል። ከነርሱ አንዱ ፖሊስ እንደሆነ እርሱ ወይም ወንድሙ እንደሆነ ማወቃቸውን ያሳውቁታል። አንተ ከኛ ጋር 18 ዓመታትን ስለኖርክ አንተ እንዳልሆንክ ተስፋ አደርጋለሁ ይሉታል። በተመሳሳይ ቅስፈት ሺቫ ስለ ወንድሙ በጣም ይጨነቃል። እርሱ በዚህ ሁኔታ አደጋ ውስጥ እንዳለና በእርግጥ ሊገሉት እንደሚፈልጉት ያውቃል። ሱሪ አሁንም ከአስተማሚዋ ጋር በተቀመጠበት ጊዜ አስተማሚዋ የወንድሙን ምስል በሱ ፊት ማበላሸቷን ትቀጥላለች። የወንድም አይደለም፣ በሀገሪቱ ውስጥ ትልቁ ኮንትሮባንዲስት ነው። በሕፃንነቱም አባትህን ገሏል። ይህ በእርግጥ ሴጣን እንጂ ሰው አይደለም ትለዋለች። እርሱ ግን ከሱና ከወንድሙ በቀር ማንም የማያውቀውነት ይነግራታል። እሱም አባቱን የገደለው እውነተኛው ሴጣን ሱሪ እራሱ እንደሆነ ነው። ሺቫ እሱ ታላቅ ወንድም ስለሆነና ሁልጊዜ መስዋዕት የሚከፍለው እሱ በመሆኑ ወንጀሉን በሱ ምትክ ለመሸከም ወሰነ። አሁንም ቢሆን ከሞርጋንና ከዳኞቹ ጋር እንዳደረገው እሱ ሰላይ እንደሆነና መረጃውን ያሳለፈው እሱ እንደሆነ ነገራቸው። ይህን ሁሉ ያደረገው ሱሪን ከነሱ ጋር ከክፋታቸው ለመጠበቅ ነበር። በእርግጥ ሞርጋን አሁንም በሱሪ ላይ ቂም ይዟል እና መብቱን ከሱ መውሰድ ይፈልጋል። ሺቫ ሱሪ ወደ መንደሩ ከመጣበት ጊዜ ጀምሮ ተለውጧል። ይህ ደግሞ ሁለቱንም እንድንገላቸው ያደርገናል ይላል። ሁሉም በውሳኔ ይስማማሉ። በእርግጥ ሞርጋን በቢላ ሺቫን በጀርባው ይወጋዋል። እንዲሁም ወደ ሚስቱ ሄዶ ወዲያውኑ በቢላ አንገቷ ላይ ይገሏታል። የሞርጋን ሰዎች በቦታ ያሉትን ሁሉ መግደል ይጀምራሉ። ነገሩ በጥሬው ጭፍጨፋ ይሆናል። ከቦታው ለማምለጥ ይሞክራሉ እናም ይወጣሉ። ነገር ግን የሞርጋን ሰዎች እንደገና ይከቧቸዋል። በዚህ ቅስፈት ሺቫ ይነቃል እናም ለመነሳት ይሞክራል። ወጥቶም ቤተሰቦች ሁሉ ሞቶ ያገኛቸዋል። ሞርጋን ከበስተጀርባው ይመጣና በጣም ይመታዋል፣ ይጥለውማል። በመካከላቸውም ጠብ ይነሳል። ሺቫ የቆሰለ ቢሆንም በከፍተኛ ጥበብ ሰዎቹን ይገላቸዋል። በፍጥነትም መኪና ውስጥ ይገባል። እናም ቤተሰቦቹ እንዲያመልጡ በሩን ከፍቶ ያስገባቸዋል። ነገር ግን የሞርጋን ሰዎች እሳት ይለኩሱበታል። ሺቫ ግን እሳቱን ይታገሳል። ሞርጋን ሰዎቹን ሁሉ በሱሪ ላይ ምድሪቱን እንዲገለብጡ ያዛቸዋል። በዚህ ቅስፈት ሱሪ እንደገና ወደ መንደሩ እየመጣ ነበር። ህፃናቱ ሊያመልጡ ሲሉ እና በሁሉም ቦታ እሳትን ያያል። የሞቱትን አስክሬኖች ሁሉም ወዳሉበት ቦታ ይሄዳል። የሺቫ ልጅ ተቀምጦ እናቱ በአስክሬኖች መካከል ሞታ ሲያገኝ ይደነግጣል። ሺቫን መፈለግ ይጀምራል። እስኪያገኘው ድረስም ይፈልግና ባጠገቡ ይቀመጣል።
አንተ ሁል ጊዜ እንደዚህ ተኛለህ። አሁን ለልጅህ ምን እላለሁ? አንተም መጠበቅ እኮ አልቻልኩም እያለ ማልቀሱን ይቀጥላል። ሱሪ ለወንድሙና በመንደሩ ለሞቱት ሁሉ ለመበቀል ይወስናል። በ1920 ዓ.ም ያመለጡባትን መርከብ ያያል። እሷንም ብቻቸውን ማንቀሳቀስ ይጀምራል። የመንደሩ ነዋሪዎች ሁሉም በስተጀርባቸው እንዲከተሉትና እስኪያግዙት ድረስ ይቀጥላል። መርከቧንም ያንቀሳቅሳታል። የመሳሪያዎቹ ጭነትም ወደሚረከቡበት ቦታ ይሄዳል። እዚህ ላይ ሱሪና ሰዎቹ በቦታው ያሉትን ሁሉ ይገላሉ። ወደ ሙርጋን እስኪደርስ ድረስም ይሄዳል። እሱም ከመሳሪያዎቹ ጋር እዚያ ነበር። ከእርሱ ጋር መወጋት ይጀምራል። በእርሱ ምክንያት ያየውን ሁሉ ያወጣበታል። ቢላዋውን ይይዛል፣ እናም ይወገዋል። ከሺቫ ጋር ያሳለፋቸውን ትውስታዎች ባስታወሰ ቁጥርም የበለጠ ይናደዳል። እናም በከፍተኛ ጭካኔ ይመታዋል። መሳሪያዎቹን ይይዝና ሊገለው ሲል ሙርጋን አንተ ሰላይ እንደሆን ካውቅ ነበር፣ ነገር ግን ይህ ቢሆንም እንኳን ወንድምን ገደልኩት፣ የመንደሩንም ነዋሪዎች ሁሉ ገደልኳቸው ይለዋል። መሳሪያውን ትቶ እስኪሞት ድረስ እየደበደበ ያሰቃየዋል። ሱሪ የሚያየውን የወንድሙንና የሚስቱን አስክሬን ብቻ ነው። ከዚያ በኋላ የሙርጋንን ሰዎች ሁሉ ይገላል። ከዚያ ሁሉ በኋላም ደግሞ እሱ የመንደሩ ጀግናና ንጉስ ይሆናል። ከዚያ በኋላ እናቱ በሁለቱ ልጆቿ ላይ በጣም አዝና እናየዋለን። ይህ የሆነው ሺቫ ካመለጠና ሱሪ ጥሏት ከሄደ በኋላ ነበር። አሁን ሱሪ የመንደሩ ንጉስ ሆኗል። በወንድሙ ሞት ውስጥ እጁ ያለበት ማንኛውንም ሰው ይገላል። ከዚያ በኋላ ሌተናል ኮሎኔሉን ከአስተማሚዋ ጋር እናገኘዋለን። ምክንያቱ አንቺ ነሽ፣ በጦርነቱ ጊዜ ሱሪ እንዳይሄድ የከለከልሽውና እንዲተኛ ያደረግሽው አንቺ ነሽ። ሺቫን ሊረዳው ይችል ነበር ይሏታል። ሱሪ እሷ ለዚህ ምክንያት እንደነበረች መረጃ ካገኘ ያለምንም ማመንታት ወዲያውኑ እንደሚገላት ያሳውቃትና ፊልማችን እዚህ ላይ ያበቃል። እኔን ለመደገፍ ከፈለጋችሁ የላይክ ምልክቷን ተጫኑ። እስካሁን ሰብስክራይብ ካላደረጋችሁን ደግሞ ቻናሉን ሰብስክራይብ አድርጉ። በሌላ አሪፍና ቆንጆ ፊልም እስከምንገናኝ ሰላም ቆዩን።